ሰላም ጤና ይስጥልኝ የቻናሌ ቤተሰቦች፣ ዛሬ እጅግ በጣም አስፈላጊና ብዙዎቻችሁ ስጠይቁኝ በነበረው ርዕስ ላይ መጥቻለሁ። ፀጉራችን ጤናማና ውብ እንዲሆን ትክክለኛውን ሻምፖ መምረጥ የመጀመሪያውና እንዲሁም ደግሞ ወሳኙ እርምጃ ነው። ገበያ ላይ ታዲያ ብዙ አይነት ሻምፖዎች ቢኖሩም አብዛኛው ኬሚካላቸው የበዛና ፀጉራችንን የሚያደርጉ ናቸው። በዚህ ቪዲዮ ውስጥ በተለያዩ የፀጉር አይነቶች ለምሳሌ ለደረቅ፣ ለሚሳሳ፣ ለፎሮፎር ለበዛበትና እንዲሁም ደግሞ ለተጎዳ ፀጉር ተስማሚ የሆኑ 5 ምርጥ ሻምፖዎችን በዝርዝር እንመለከታለን። እያንዳንዱ ሻምፖ ምን አይነት ንጥረ ነገሮች እንዳሉትና ለእናንተም ለምን እንደሚያስፈልጋችሁ እነግራችኋለሁ። ስለሆነም እስከ ቪዲዮ መጨረሻ ድረስ አብራችሁን ቆዩ። ወደ ዝርዝሩ ከመግባታችን በፊት ግን አንድ ሚስጥር ልንገራችሁ። ማንኛውም ሻምፖ ስትገዙ ከጀርባው ያሉትን ንጥረ ነገሮች ማንበብ አለባችሁ። በተለይም ደግሞ ሰልፌትና ፓራቤን የሌላቸውን ሻምፖዎች መምረጥ ለፀጉር ጤና ወሳኝ ነው። ሰልፌት ፀጉርን በደንብ ያጸዳል ተብሎ ቢታሰብም የፀጉራችንን ተፈጥሯዊ ዘይት አጥቦ ስለሚወስደው ፀጉር እንዲያልቅና እንዲሰባበር ያደርጋል። ስለዚህ ዛሬ የምናያቸው ምርቶች እነዚህን ጉዳቶች የሚቀንሱ ናቸው። አሁን በቀጥታ ወደ ዝርዝሩ እንለፍ። አንደኛና በቅድሚያ ለደረቅና ለሚሰባበር ፀጉር ነው። ይህም ሺያ ሞይስቸራይዘር ሻምፖ ተመራጭ ነው። ወደ መጀመሪያው ምርታችን ስንሄድ የምናገኘው ሺያ ሞይስቸራይዘር የተሰኘውን እጅግ ተወዳጅ ሻምፖ ነው። ይህም ሻምፖ በተለይ ለደረቅ፣ ለተጠቀለለና እንዲሁም ደግሞ ለተፈጥሮ ፀጉር ተብሎ የተሰራ ድንቅ ምርት ነው። ብዙዎቻችሁ ፀጉራችሁን ከታጠባችሁት በኋላ የመድረቅ የመቀርደድና እንዲሁም ደግሞ የመቆራረጥ ችግር ካለባችሁ ዋናው መፍትሄ ይሄኛው ሻምፖ ነው። ይህም ሻምፖ ለየት የሚያደርገው በውስጡ የያዛቸው ንጥረ ነገሮች ናቸው። ዋነኛው ንጥረ ነገሩ ጥሬ የሺያ ቅቤ ወይም ደግሞ ሮ ሺያ በተር ሲሆን ይህም ለፀጉር ዘንግ ትልቅ የሆነ እርጥበትን ይሰጣል። ከዛም ባለፈ እንደ አርጋን ኦይል እና ቫይታሚን ቢ3 ያሉ ንጥረ ነገሮችንም ይዟል። እነዚህም ዘይቶች ፀጉራችን ታጥቦ ሲወጣ ተፈጥሯዊ ወዙ እንዳይጠፋና እንዲያንጸባርቅ ያደርጉታል። ሌላው ትልቁ ነጥብ ደግሞ ይህ ሻምፖ ሰልፌት ፍሪ መሆኑ ነው። ሰልፌት ማለት አረፋ እንዲበዛ የሚያደርግ ግን ደግሞ የፀጉራችንን ተፈጥሯዊ ቅባት ጠርጎ በመውሰድ ፀጉርን ገለባ የሚያደርግ ኬሚካል ነው። ይህ ምርት ግን ያንን ኬሚካል ስለማይጠቀም ፀጉራችሁን ሳይጎዳ በለሰለሰ ሁኔታ ያጸዳዋል ማለት ነው። በተለይ ፀጉራችሁን በኬሚካል ሳታለሰልሱ ለምታሳድጉ ሰዎች ይህ ሻምፖ ቁጥር 1 ምርጫችሁ ሊሆን ይገባል። ሁለተኛ ለፎሮፎርና ለሚያሳክክ የራስ ቅል ወይም ደግሞ ፀጉር አንቲ ደንድረፍ የሆነ ሻምፖ ነው። ይህም ኒዞራል ይባላል። ወደ ሁለተኛው ምርታችን ስንሸጋገር ብዙዎቻችሁን በየቀኑ የሚያስቸግራችሁን የፎሮፎርና የራስ ቅል ማሳከክ ችግር የሚፈታው ኒዞራል የተሰኘውን ሻምፖ እናገኛለን። ፎሮፎር ዝም ብሎ የንጽህና ጉድለት ሳይሆን አብዛኛውን ጊዜ ፈንገስን በኬሚካል ንጥረ ነገር መታከም ያለበት የቆዳ ሁኔታ ነው። ይህም ሻምፖ ለየት የሚያደርገው በውስጡ በያዘው ኬቶኮናዞል የተሰኘው ንጥረ ነገሩ ነው። ይህም ንጥረ ነገር ፎሮፎርን የሚያመጣውን ፈንገስን በቀጥታ በማጥቃት የራስ ቅላችንን ጤናማ እንዲሆን ያደርጋል። ብዙዎቻችሁ ጥቁር ልብስ ስትለብሱ በትከሻችሁ ላይ የሚረግፈው ነጭ ፎሮፎር ወይም ደግሞ ፀጉራችሁን በታጠባችሁ ማግስት የሚሰማችሁ ከፍተኛ ማሳከክ በዚህ ምርት ሙሉ በሙሉ ሊቆም ይችላል። ነገር ግን አንድ ትልቅ ማስጠንቀቂያ ልነግራችሁ እወዳለሁ። ይህ ሻምፖ እንደ ተራ ሻምፖ በየቀኑ የምትታጠቡበት አይደለም። በጣም ጠንካራ ስለሆነ በሳምንት ቢበዛ 2 ጊዜ ብቻ ነው መጠቀም ያለባችሁ። ሻምፖውን የራስ ቅላችሁ ላይ ከተቀባችሁት በኋላም ከ3 እስከ 5 ደቂቃ ያክል ድረስ አቆይታችሁ መታጠብ አለባችሁ። ምክንያቱም ንጥረ ነገሩ ወደ ቆዳችሁ ውስጥ ገብቶ ስራውን እንዲሰራ ጊዜ ያስፈልገዋል። ሶስተኛ ለሚሳሳና ለሚረግፍ ፀጉር ቮልሚናይዚንግ ሻምፖ ነው። ይህም ኦጂቲኤክስ ባዮቲን ኤንድ ኮላጅን ይባላል። ወደ ሶስተኛው ምርታችን ስንገባ ፀጉራቸው በጣም ስስ ስለሆነና ለሚሳሳባቸው ሰዎች የሚሆን መፍትሄ እናገኛለን። ይህም ምርት ኦጂኤክስ ባዮቲን ኤንድ ኮላጅን የሚባል ነው። ብዙዎቻችሁ ፀጉሬ ዝልፍልፍ ያለ ነው ወይም ደግሞ መጠኑ በጣም አነሰ ብላችሁ ለምትጨነቁ ይህ ሻምፖ ፀጉራችሁ ወፍሮና ሞላ ብሎ እንዲታይ ወይም ደግሞ ቮሊዩም እንዲኖረው ይረዳል። በውስጡ የያዛቸው 2 ዋና ዋና ንጥረ ነገሮች ለዚህም ውጤት ቁልፍ ናቸው። አንደኛው ባዮቲን ሲሆን ይህም ለፀጉር ጥንካሬና ጤናማ እድገት እጅግ አስፈላጊ የሆነ ቫይታሚን ቢ ዝርያ ነው። ሁለተኛው ደግሞ ኮላጅን ነው። ኮላጅን የፀጉርን ዘንግ በመወፈርና የላለውን ዘንግ በማጠናከር በኩል ትልቅ ሚና ይጫወታል። ይህም ሻምፖ ለየት የሚያደርገው ፀጉራችሁን ሳያከብደው ወይም ደግሞ ሄቪ ሳይሆን ንጹህና ወፍራም እንዲመስል ማድረጉ ነው። ከታጠባችሁት በኋላም ፀጉራችሁ የመለጠጥና የመነቃቃት ባህሪም ይኖረዋል።
በተለይ በፀጉር መርገፍ ምክንያት ፀጉራችሁ ወደ ኋላ ለሸሸባችሁ ወይም ደግሞ ለሳሳባችሁ ሰዎች ይህን ሻምፖ አዘውትራችሁ ስትጠቀሙ ፀጉራችሁ ይበልጥ ጤናማና ጥቅጥቅ ያለ ሆኖ እንዲታይ ያደርገዋል። አራተኛው ለተጎዳና በቀለም ለተጎዳ ፀጉር የሚሆን ሻምፖ ነው። ይህም ሪፔሪንግ ሻምፖ ይባላል። ትሪሴሚ ኬራቲን ስሙዝ የሚባል ሻምፖ ነው። አራተኛው ምርታችን ደግሞ በተለያዩ ምክንያቶች ለተጎዳ ፀጉር ተብሎ የተዘጋጀው ትሪሴሚ ኬራቲን ስሙዝ የተሰኘው ሻምፖ ነው። ብዙዎቻችሁ ፀጉራችሁ በቋሚነት ለምትተኮሱ፣ በየጊዜው ቀለም የምትቀቡ ወይም ደግሞ በተለያዩ ኬሚካሎች ፀጉራችሁ የተሰባበረና የደረቀ ለሆነባችሁ ሰዎች ይህ ምርት ዋነኛ ምርጫችሁ ነው። ይህም ሻምፖ ለየት የሚያደርገው በውስጡ የያዘው ኬራቲን የተሰኘው ፕሮቲን ነው። ኬራቲን ራሱ የፀጉራችን ዋነኛ ግንባታ አካል ነው። ፀጉራችን ሲጎዳ ይህ ፕሮቲን ስለሚቀንስ ፀጉሩን ይሰነጣጥቀዋል። ይህም ሻምፖ ግን ያንን የጎደለውን ፕሮቲን በመተካት ፀጉሩ እንዲጠገንና እንዲጠነክር ያደርገዋል ማለት ነው። በተጨማሪም አርጋን ኦይል በውስጡ ስላለው ፀጉራችሁ ታጥቦ ሲወጣ እንዳይቆራረጥና እጅግም በጣም ለስላሳ እንዲሆን ያደርገዋል። ይህን ሻምፖ ስትጠቀሙ ፀጉራችሁ ለ72 ሰዓታት ያክል ሳይከረድድ ፍሪዝ ሆኖ እንዲቆይ ይረዳል። በተለይ ፀጉራችሁ ጫፍ ጫፉ ለሚሰነጣጠቅባችሁ ሰዎች ይህ ምርት ፀጉራችሁን እንደ አዲስ እንዲያገግም ያደርገዋል። አምስተኛውና የመጨረሻው ለሁሉም የፀጉር አይነት የሚሆን የተፈጥሮ ምርት የሆነ ሻምፖ ነው። ይህም ጀንትል ወይም ደግሞ ሀርባል ሻምፖ ይባላል። በመጨረሻም አምስተኛው ምርታችን ለማንኛውም የፀጉር አይነት የሚስማማና በተፈጥሯዊ ይዘቱ የሚታወቀው ሀርባል ወይም ደግሞ የእጽዋት ሻምፖ ነው። ይህ ማለት ከእጽዋት የሚዘጋጅ ሻምፖ ለማለት ነው። በተለይ እንደ ሃስክ ወይም ደግሞ ኦቫላን ኦርጋን ያሉ ብራንዶች እንደ እሬት እናም ደግሞ ሮዝመሪ ያሉ ተፈጥሯዊ ንጥረ ነገሮችን በመጠቀም ይታወቃሉ። እነዚህ ሻምፖዎችም ለየት የሚያደርጋቸው ምንም አይነት ጠንካራ ኬሚካል፣ ሰው ሰራሽ ቀለም ወይም ደግሞ ጠረን የሌላቸው መሆኑ ነው። ይህ ማለት በጣም ስስ የራስ ቅል ላላችሁ ሰዎች ወይንም ፀጉራችሁን ሳትጎዱ በለሰለሰ ሁኔታ ዘወትር መታጠብ ለምትፈልጉ ሰዎች ተመራጭ ናቸው። የእሬት ይዘት ያላቸውም ሻምፖዎች የራስ ቅልን የማቀዝቀዝና የማለስለስ ባህሪ ሲኖራቸው፣ የሮዝመሪ ይዘት ያላቸው ደግሞ የደም ዝውውርን በማፋጠን ለፀጉር እድገት ትልቅ የሆነ አስተዋጽኦ ያደርጋሉ። ፀጉራችሁ ምንም አይነት ልዩ ችግር ባይኖርበትም እንኳን ጤናውን ጠብቆ እንዲቆይና በተፈጥሯዊ መንገድም እንዲያድግ እነዚህን የእጽዋት ምርቶች መጠቀም ከሁሉ የተሻለው አማራጭ ነው። ስለሆነም እነዚህ 5 ምርጥ ሻምፖዎች ለእያንዳንዱ የፀጉር አይነት ማለትም የተለያየ የፀጉር አይነት ላላችሁ ሰዎች ተስማሚ የሆኑ የሻምፖ አይነቶች ናቸው ማለት ነው። እንግዲህ ቤተሰቦቼ ዛሬ ያየናቸው 5 ምርጥ ሻምፖዎች እነዚህ ነበሩ። አስታውሱ፣ ምርጥ ሻምፖ ማለት ውድ የሆነው ሳይሆን ለእናንተ የፀጉር አይነት የሚስማማው ነው። ሻምፖ ስትጠቀሙ ደግሞ ሁልጊዜ ከታጠባችሁ በኋላ ኮንዲሽነር መጠቀም እንዳትረሱ። ምክንያቱም ኮንዲሽነር ሻምፖ የከፈተውን የፀጉር ቀዳዳዎች በመዝጋት እርጥበት እንዲያገኝ ያደርጋል። ቪዲዮ ጠቃሚ ሆኖ ካገኛችሁት ላይክ ማድረጋችሁን አትርሱ። ለወደፊትም በምን አይነት ርዕስ እንድሰራ ትፈልጋላችሁ? ኮሜንት ላይ ሐሳባችሁን አሳውቁኝ። በሌላ ቪዲዮ እስከምንገናኝ በጤና ቆዩልኝ። ቻው።